ሁላችሁም ያስጨነቃችሁ ያለ ነገር ከአሁኑ ጀምሬ እንዴት ለኢንትራንስ ኤግዛም ልዘጋጅ ብላችሁ እየተጨነቃችሁ ላላችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። የ9ኛ ክፍል ተማሪ ሆናችሁ፣ የ10ኛ ክፍል ተማሪ ሆናችሁ፣ የ11ኛ ክፍል ተማሪ ሆናችሁ እንዴት ለኢንትራንስ ኤግዛም ልዘጋጅ ብላችሁ እየጠየቃችሁ ነው። ይሄ ቪዲዮ ለናቹራል ለሶሻልም ተማሪ ለሁላችሁም ነው። ከ9ኛ ክፍል እስከ 11ኛ ክፍል ላላችሁ ተማሪዎች ማለት ነው። እና በዚህ ቪዲዮ በሶስት ቦታ ከፍዬ እንዴት መዘጋጀት እንዳለባችሁ የምነግራችሁ ይሆናል። አንደኛ ላይ 9ኛ ክፍል የሆናችሁ ተማሪዎች እንዴት ካሁኑ ለኢንትራንስ ኤግዛም መዘጋጀት እንደምትችሉ የምነግራችሁ ይሆናል። ሁለተኛ ላይ ደግሞ የ10ኛ ክፍል ተማሪ ሆናችሁ እንዴት ለኢንትራንስ ኤግዛም ልዘጋጅ እያላችሁ እየተጨነቃችሁ ላላችሁ ተማሪዎች ነግራችኋለሁ። ሶስተኛ ላይ ደግሞ የ11ኛ ክፍል ሶሻል እና ናቹራል ተማሪ ሆናችሁ ካሁኑ ለኢንትራንስ ኤግዛም እንዴት ልዘጋጅ ብላችሁ እየተጨነቃችሁ ላላችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። ስለዚህ ከ9ኛ ክፍል እስከ 11ኛ ክፍል ያላችሁ ተማሪዎች ይሄን ቪዲዮ እስከ መጨረሻ ማየት ግዴታ ነው። ሰላም ለማታውቁኝ አቤል እባላለሁ። ለቻናሌ አዲስ ከሆናችሁ ቻናሌ ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። ቪዲዮን ስታዩ ደግሞ ቪፒኤን በማብራት ይሉኝ፣ ምክንያቱም በጣም ሰፖርት ስለሚያደርገኝ። አሁን በጣም ብዙ ነገር ሳናወራ ቀጥታ ወደ ቪዲዮ። በመጀመሪያ ላይ 9ኛ ክፍል ሆናችሁ ተማሪዎች ለኢንትራንስ ኤግዛም ካሁኑ እንዴት ልዘጋጅ ያላችሁ ላላችሁ ተማሪዎች ምን ማድረግ እንዳለባችሁ ነግራችኋለሁ። መጀመሪያ ላይ አሁን 9ኛ ክፍል ስትሆኑት ኢንትራንስ ኤግዛም ገና ከ3 ዓመት በኋላ ነው። ስለዚህ 9ኛ ክፍል ብቻ ላይ ነው ፎከስ የምታደርጉት። ሌላ ያላነበባችሁ ነገር የለም እና 9ኛ ክፍል አሁን እየተማራችሁ ነው። ስለዚህ ማድረግ ያለባችሁ 9ኛ ክፍሉን በደንብ ተማሩ። ይሄ ማለት ሐሳባችሁ ናቹራል መግባት ከሆነ ካሁኑ ናቹራል ሳብጀክቶች ላይ አንድ ባንድ ሜንሊ ፎከስ አድርጉ፣ ዲቴይል አንብቡ። ምክንያቱም በጣም ብዙ ጊዜ ስላላችሁ። ሶሻል የምትገቡ ተማሪዎች ደግሞ ካሁኑ ጀምራችሁ ሶሻል ሳብጀክቶች ላይ በደንብ ፎከስ አድርጉ። ምክንያቱም የኢንትራንስ ኤግዛም ጥያቄው የሚወጣው ከ9ኛ ክፍል እስከ 12ኛ ክፍል ስለሆነ፣ ስለዚህ 9ኛ ክፍል ያላችሁ ተማሪዎች ናቹራል የምትገቡ የናቹራል ሳብጀክቶች ላይ ካሁኑ ፎከስ አድርጉ። ምክንያቱም ከ9ኛ እስከ 12ኛ ክፍል ኢንትራንስ ኤግዛም ስለሚወጣ፣ ሶሻልም እንደዛ አድርጉ። ስታነቡ ደግሞ ዲቴይል አንብቡ። ይሄ ማለት ከመጽሐፍ ላይ ማለት ነው። መጽሐፉን ለርኒንግ ኮምፒተንሲ ላይ ቤዝድ ሆናችሁ ታነባላችሁ። ያልገባችሁ ነገር ካለ በጣም በእንግሊዘኛም በአማርኛም የሚያስረዱ በጣም ብዙ ቪዲዮዎች አሉ፣ እነሱን ታያላችሁ ማለት ነው። ስለዚህ ማድረግ ያለባችሁ አንደኛ ላይ መጽሐፋችሁ ላይ ብቻ ፎከስ አድርጉ። መጽሐፋችሁ ላይ ፎከስ ካደረጋችሁ በኋላ ዲቴይል አድርጉና ብሬክዳውን አድርጋችሁ አንብቡ። ይሄ ዲቴይል ገብታችሁ ማንበብ ለምንድን ነው የሚጠቅማችሁ መሰላችሁ? ብዙ ነገር እንድታስታውሱ በጣም ሰፖርት ያደርጋችኋል። በጣም ብዙ ነገር አይረሳም ማለት ነው። ስለዚህ ዲቴይል ገብታችሁ ብሬክዳውን አድርጋችሁ በደንብ አንድ ባንድ አንብቡ፣ ምክንያቱም ገና ጊዜ አላችሁ። ሁለተኛ ላይ ደግሞ ማድረግ ያለባችሁ ባነበባችሁት ልክ ብዙ ጥያቄ ስሩ። ይሄ ማለት በጣም ብዙ ጥያቄ መስራት በጣም ያስፈልጋል። አሁን እናንተ መጨናነቅ ምናምን አያስፈልግም በጭራሽ ማለት ነው። እና በቻላችሁ ጠቅም በየቀኑ የሆነ ጥያቄ እየሰራችሁ ራሳችሁን ሳታስጨናንቁ እና ባነበባችሁት ልክ ጥያቄ እየሰራችሁ ሂዱ። ጥያቄውን ደግሞ ካሁኑ የኢንትራንስ ኤግዛም ጥያቄውን ብታዩት በጣም አሪፍ ነው። ምክንያቱም ጥያቄው እንዴት እንደሚወጣ ይገባችኋልና ካሁኑ በደንብ መዘጋጀት ትጀምራላችሁ። ስለዚህ ጥያቄ እንድትሰሩ መመክራችሁ የኢንትራንስ ኤግዛም ጥያቄዎችን ብትሰሩ አሪፍ ነው። በዛው የትኛው ቦታ ላይ ፎከስ እንደሚያደርጉ የትኛው ቦታ ላይ በደንብ እንደሚወጣ አንደርስታንድ ስለምታደርጉት ማለት ነው። ስለዚህ ጥያቄ ሲሰሩ የኢንትራንስ ኤግዛም ጥያቄዎችን ብትሰሩ አሪፍ ነው። ይሄ ማለት መጀመሪያ ላይ ከቴክስት ቡክ ከሰራችሁ በኋላ የኢንትራንስ ኤግዛም ጥያቄዎችን ትሰራላችሁ። የኢንትራንስ ኤግዛም ጥያቄዎችን ከሰራችሁ በኋላ ከኤክስትሪም ላይ በጣም ብዙ ጥያቄዎች አሉ። እነሱን ብሬክዳውን አድርጉና በደንብ ስሩ። ሶስተኛ ላይ ደግሞ ኖት እያወጣችሁ ብትሄዱ አሪፍ ነው። ምክንያቱም አንዳንድ ነገሮች ዲቴይል ገብታችሁ ያነበባችሁት ነገር ልትረሱ ትችላላችሁ። ስለዚህ ኖት ላይ ከጻፋችሁ ግን አትረሱ። ምክንያቱም ኖታችሁን ከፍታችሁ ስታነቡት ያ ነገር ይመጣላችኋል እና አንደርስታንድ ያደረጋችሁ ነገር ይጠፋብኛል ብላችሁ የምታስቡትን ነገር ኖትቡካችሁ ላይ እየጻፋችሁ ሂዱ። አለበለዚያ አሁን እንደገና እንድታነቡ ስለሚያደርጋችሁ ማለት ነው። ወደ ኋላ ልመልሳችሁና ጥያቄ ትሰሩ የሆነ ጥያቄ እየሰራችሁ የከበዳችሁን ጥያቄ አትለፉት። ይሄ ማለት በደንብ ብሬክዳውን አድርጉና ጥያቄውን ስሩ። ከከበዳችሁ ደግሞ ጥያቄው እንዴት እንደሚሰራ ደብተራችሁ ላይ እየጻፋችሁ ሂዱ። ይሄ ለምንድን ነው የሚጠቅማችሁ መሰላችሁ? ያ ጥያቄ ድጋሚ ከመጣ ታጡትም ማለት ነው። ስለዚህ የከበዳችሁን ጥያቄ ኦኬ ይሄ ነው መልሱ ምናምን ብላችሁ ዝም ብላችሁ መሄድ ሳይሆን ለምን እንዳልሆነ አንድ ባንድ ደብተራችሁ ላይ እየጻፋችሁ ሄዱ። እና የ9ኛ ክፍል ተማሪዎች መጨናነቅ አያስፈልግም። በጣም ብዙ ጊዜ ያላችሁ መጽሐፋችሁ ላይ
ፎከስ አድርጉ። ለርኒንግ ኮምፒተንሲ ላይ ፎከስ አድርጉ። የኢንትራንስ ኤግዛም ጥያቄዎችን፣ የሪፈረንስ ቡክ ጥያቄዎችን በደንብ ስሩ። ሶስተኛ ላይ ደግሞ በኖት የሚገባችሁ ተማሪዎች የሚጠፋባችሁ ነገሮች ኖት ላይ እየወሰዳችሁ ሂዱ። ሁለተኛ ላይ ደግሞ የአስረኛ ክፍል ተማሪዎች ምን ማድረግ እንዳለባችሁ የምነግራችሁ ይሆናል። እናንተ ሁን የአስረኛ ክፍል ተማሪዎች ምን ማድረግ እንዳለባችሁ ልንገራችሁ። አሁን 9ኛ ክፍልን ባለፈው ዓመት ተምራችኋል። አሁን ደግሞ 10ኛ ክፍል ላይ ናችሁ። ጊዜው ገና ነው እና ማድረግ ያለባችሁ የ10ኛ ክፍል ላይ ብቻ ፎከስ አድርጉ። ይሄ ማለት 9ኛ ክፍል አላነበብኩት ምናምን አትበሉ። ፎከስ ማድረግ ያለባችሁ 10ኛ ክፍል ላይ ብቻ ፎከስ አድርጉ። ከዛ 10ኛ ክፍል ላይ ፎከስ አድርጋችሁ ይሄንን ብሬክዳውን አድርጋችሁ አንድ በአንድ ታነባላችሁ። ብዙ ጥያቄ ትሰራላችሁ። እንደዚህ ትቀጥላላችሁ ማለት ነው አመቱ እስኪያልቅ ድረስ። ከዛ ክረምት ላይ ደግሞ 9ኛ ክፍሉን ከበር ታደርጋላችሁ፣ ሪቫይዝ ታደርጋላችሁ። አንድ በአንድ ማለት ነው ብሬክዳውን አድርጋችሁ ክረምት ላይ የ9ኛ ክፍልን ሪቫይዝ ታደርጋላችሁ። 10ኛ ክፍል እየተማራችሁም ሪቫይዝ ታደርጋላችሁ ማለት ነው። እናንተም እንደ 9ኛ ክፍል ተማሪዎች አንደኛ ላይ ቴክስት ቡካችሁ ላይ በደንብ ፎከስ አድርጉ። ለርኒንግ ኮምፒተንሲ ላይ ማለት ነው በጣም ዲቴል ገብታችሁ አንብቡ። ምክንያቱም ብዙ ነገርን አትረሱትም፣ ማስታወስ ትችላላችሁ። ስለዚህ ቴክስትና ቴክስት ብቻ ላይ ፎከስ አድርጉ። ምክንያቱም የኢንትራንስ ኤግዛም ጥያቄ የሚወጣው ቴክስት ቡክ ላይ ፎከስ አድርጎ ስለሚሆን ማለት ነው። ሁለተኛ ላይ ደግሞ የኢንትራንስ ኤግዛም ጥያቄዎችን ከአሁኑ መለማመድ ጀምሩ። ከአሁኑ ማለት ነው የኢንትራንስ ኤግዛም ጥያቄዎችን እንዴት እንደሚወጣ በደንብ እያሰባችሁ በትክክል ስሩ። በትክክል ማለት ነው አንድ ባንድ ብሬክዳውን አድርጋችሁ ቀደም ለ9ኛ ክፍል ተማሪዎች እንዳልኩት እናንተም ዲቴል ገብታችሁ ጥያቄውን ስሩ። ያልገባችሁን ጥያቄ ኖትቡካችሁ ላይ እየጻፋችሁ ሂዱ። ለምን እንዳልሆነ ለምን እንደከበዳችሁ መልሱ ምን እንደሚሆን አንድ በአንድ ጥያቄው ሳይገባችሁ አትለፉ። ምክንያቱም ጥቅም የለውም። ያ ጥያቄ ሲመጣ ድጋሚ ስለምታጡት ጥያቄውን ኖትቡካችሁ ላይ ትጽፋላችሁ። ከዛ መልሱ ምን እንደሆነ ዲቴል ገብታችሁ አንደርስታንድ ማድረግ አለባችሁ። እና የ10ኛ ክፍል ተማሪዎች ማድረግ ያለባችሁ እነዚህን ሁለት ነገሮች ነው። ክረምት ላይ ደግሞ የ9ኛ ክፍልን ከቨር ሪቫይዝ ታደርጋላችሁ። የ10ኛ ክፍልን ድጋሚ ሪቫይዝ ታደርጋላችሁ ማለት ነው። ሶስተኛ ላይ ደግሞ 11ኛ ክፍል ላይ ላላችሁ ተማሪዎች ምን ማድረግ እንዳለባችሁ የምነግራችሁ ይሆናል። በጣም ብዙ እየተጨነቃችሁ ላላችሁ እናንተ ናችሁ፣ ያ 11ኛ ክፍል ተማሪዎች ማለት ነው። አሁን እናንተ 2 ዓመት አላችሁ፣ ይሄኛውን ዓመትና ቀጣይ ዓመት ማለት ነው 12ኛ ክፍል ስትገቡ። ስለዚህ አሁን እናንተ ማድረግ ያለባችሁ 9ኛ ክፍል ማንበብ ግዴታ ነው፣ 10ኛ ክፍል ማንበብ ግዴታ ነው። አሁን ላይ ደግሞ የ11ኛ ክፍልን እየተማራችሁ ነው እና ማድረግ ያለባችሁ የ11ኛ ክፍልን እየተማራችሁ ነው እና እሱን በደንብ ታነባላችሁ። ደግሞ ብዙ ሳብጀክቶቹ ብዙ ዩኒቶቹ የ11ኛ ክፍል ከ9ኛ ክፍል ጋር ሊንክ ይሆናል እና እነዚህ ሊንክ የሚሆኑት ዩኒቶች ሊንክ እያደረጋችሁ አንብቡ። አሁን ለምሳሌ ኬሚስትሪ ብንወስድ ማለት ነው የ11ኛ ክፍል ኬሚስትሪ ዩኒት 1 ስለ ስትራክቸር ኦፍ አተም የሚያወራ ማለት ነው። እሱ 9ኛ ክፍል ላይ ያለ ዩኒት 3 ላይ ስትራክቸር ኦፍ አተም ማለት እነዚህ ሁለቱ ዩኒቶች ሊንክ ይሆናሉ። ስለዚህ ዩኒት 1 ስታነቡት 9ኛ ክፍል ላይ ሄዳችሁ ዩኒት 3 ታነባላችሁ ማለት ነው። በአንዴ 2 ዩኒት ጨረሳችሁ ማለት ነው። ስለዚህ በጣም የሚያስፈልጋችሁ ነገር አንድና አንድ ነገር ነው። እሱም ሊንክ ያደረጋችሁ ሂዱ። ሊንክ ያደረጋችሁ ስትሄዱ በጣም በቀላሉ ከቨር ማድረግ ትችላላችሁ እና ካሁኑ ሊንክ ያደረጋችሁ ሂዱ። ሁሉንም ሳብጀክት ማለት ነው አንድ በአንድ ናቹራል ሊሆናችሁ ሶሻል ሊሆናችሁ ሊንክ የሚደረገውን ሳብጀክት ሊንክ ያደረጋችሁ ሂዱ። ሁለተኛ ላይ ደግሞ በጣም ብዙ ሪሶርስ አታብዙ። በጣም ብዙ ሪሶርስ አታብዙ ስላችሁ ቴክስት ቡክ ኤክስትሪም ምናምን በጣም ብዙ ሪሶርሶችን አትጠቀሙ። መጀመሪያ ላይ ፎከሳችሁ መሆን ያለበት አንድና አንድ ነገር ብቻ ላይ ነው። እሱም ቴክስትና ቴክስት ቡክ ብቻ ላይ። ቴክስት ቡክ በትክክል ከገባችሁና አንደርስታንድ ካደረጋችሁ ሌላ ሪፈረንስ ቡክን ለጥያቄ ተጠቀሙበት እንጂ ሜንሊ ፎከስ ማድረግ ያለባችሁ ሪፈረንስ ቡክ ላይ አይደለም በጭራሽ ማለት ነው። ስለዚህ ፎከስ ማድረግ ያለባችሁ ቴክስትና ቴክስት ቡክ ብቻ ላይ እና ጥያቄ ለመስራት ደግሞ የኢንትራንስ ኤግዛም ጥያቄውን በዩኒቱ ብሬክዳውን አድርጋችሁ አንድ ባንድ ስሩ። ይሄንን ካደረጋችሁ በኋላ ጥያቄን ስትሰሩ ቅድም እንደተናገርኩት ታደርጋላችሁ ማለት ነው። ይሄ ማለት የከበዳችሁን ጥያቄ ኖትቡካችሁ ላይ ትጽፋላችሁ። ከዛ የኢንትራንስ ኤግዛም ጥያቄ እንዴት እንደሚወጣ እያሰባችሁ ጥያቄውን መስራት አለባችሁ። ዝም ብላችሁ የሆነ ቀለል አድርጋችሁ እንዲህ ዝም ብላችሁ መስራት የለባችሁ። ጥያቄው እንዴት እንደሚወጣ ማሰብ አለባችሁ። እንዲሁ አትፈተኑ፣ እንዲሁ አታምቡ፣ እንዲሁ ጥያቄ አትስሩ። እንዴት ጥያቄው እንደሚወጣ ማሰብ አለባችሁ። ከዛ የከበዳችሁ ጥያቄ ሲኖር
ኖትቡካችሁ ላይ እየጻፋችሁ ትሄዳላችሁ ማለት ነው። እንደዚህ በማድረግ ከአሁን እንደዚህ ከቀጠላችሁ ክረምት ላይ ማድረግ ያለባችሁ ነገሮች አሉ። ይሄ ማለት 9ኛ እስከ 11ኛ ክፍል ክረምት ላይ ጨርሱ። አሁን የ11ኛ ክፍልን ስታነቡ ከ9ኛ ጋራ ሊንክ እያደረጋችሁ ትሄዳላችሁ። ሜቢ አንዳንድ ዩኒቶች ከ10ኛ ክፍል ጋርም ሊንክ ሊሆን ይችላል፣ የ11ኛ ክፍል ማለት ነው። እና እነሱ ሊንክ እያደረጋችሁ ትሄዳላችሁ። የ10ኛ ክፍልና ጊዜ ካላችሁ አንዳንድ ቀን ሰጣችሁ እንዲሁ ብታነቡ በጣም አሪፍ ነገር ነው። እና እንደዚህ ያላችሁ መቀጠል ትችላላችሁ ማለት ነው። በዚህ መንገድ ለኢንትራንስ ኤግዛም ተዘጋጁ። ሌላ ደግሞ ማወቅ ያለባችሁ ሁሉንም ሳብጀክት በእኩል አንብቡ። ይሄ ማለት የምትወዱት ሳብጀክት ብቻ አንብባችሁ የማትችሉት ሳብጀክት ወደዛ መቶ የለባችሁ። ሁሉንም በትክክል አንብቡ። ግን በደንብ የምትችሉትን ሳብጀክት በደንብ ለመስራት ብዙ ጥያቄ ስሩ፣ በደንብ ልፉ፣ በደንብ ስሩ። እሱ ሳብጀክት ላይ ማለት ነው። የማትችሉ ሳብጀክት ላይ በደንብ ፎከስ አድርጉና ስሩ። ይሄ ማለት በደንብ ፎከስ አድርጉና ስሩ ማለት ያ የሚከብዳችሁን ሳብጀክቶች በደንብ ዲቴይል ገብታችሁ ማንበብ አለባችሁ። ይሄ ማለት ኢንትራንስ ኤግዛም ላይ መፈተናችሁ አይቀርም። በኋላ 12ኛ ክፍል ስትገቡ በጣም የሚያስጨንቃችሁ ነገር እሱ ስለሆነ ማትችሉት ሳብጀክት ከአሁን አንብቡ። አሁን ለምሳሌ ዝም ብላችሁ ኢቶማትሪክ ላይ ወይም ሌላ አፕሊኬሽን ላይ ኢንትራንስ ኤግዛም ጥያቄዎችን ስትሰሩ ኤስኤቲ አሁን ትምህርት ቤት አትማሩ፣ ነገር ግን ኢንትራንስ ኤግዛም ላይ ትፈተናላችሁ። ስለዚህ እንደዚህ አይነት ሳብጀክቶችን ከአሁኑ ጥያቄውን ዝም ብላችሁ ይዩት። ባሰሩ ራሱ ጥያቄው እንደዚህ ዝም ብላችሁ ይዩና እንዴት ጥያቄው እንደሚወጣ የት ቦታ ላይ ፎከስ እንደሚያደርግ ከአሁኑ አንደርስታንድ እያደረጋችሁ ይዩ። እንግሊዘኛ ይከብደኛል ለምትሉ ደግሞ ወርልድ ዋይድ ቡክና ቡክቱን ተጠቀሙ። እሱም በትክክል ታነባላችሁ። የኢንትራንስ ኤግዛም ጥያቄ በጣም ወሳኝና ወሳኝ ነገር ነው። ምክንያቱም ብዙ የእንግሊዘኛ ጥያቄዎች ስለሚደጋገሙ ማለት ነው። ስለዚህ የኢንትራንስ ኤግዛም ጥያቄዎችን በደንብ ስሩ። ጥያቄው እንዴት እንደሚወጣ አንደርስታንድ አድርጉ። ከዛ ቪዲዮ ማየት ከፈለጋችሁ ደግሞ ማርብል እንግሊሽ ቲዩብን በደንብ ተጠቀሙበት። እና የ11ኛ ክፍል ተማሪዎች በዚህ መልክ ለኢንትራንስ ኤግዛም ከአሁኑ መዘጋጀት ትችላላችሁ ማለት ነው። በሌላ ቪዲዮ ደግሞ ምን ማድረግ እንዳለባችሁ አንድ ባንድ ብሬክዳውን አድርጌ የምነግራችሁ ይሆናል። እና ምንም መጨነቅ አያስፈልግም። ፎከስ እያደረጋችሁ ሊንክ እያደረጋችሁ ከአሁኑ ቀጥሉ። በዛሬ ቪዲዮ በጣም ጠቃሚ ነገር እንዳገኛችሁት ተስፋ አድርጋለሁ። በሌላ ደግሞ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።